በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 8 ሹሐዊውም በልዳዶስ መለሰ እንዲህ አለ። እስከ መቼ ይህንን ትናገራለህ? የአፍህስ ቃል እስከ መቼ እንደ አውሎ ነፋስ ይሆናል? በውኑ እግዚአብሔር ፍርዱን ያጣምማልን? ሁሉን የሚችል አምላክ ጽድቅን ያመጣልን? ልጆችህ በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔርን ብትገሰግስ ሁሉን የሚችለውን አምላክ ብትለምን ንጹሕና ቅን ብትሆን በእውነት አሁን ስላንተ ይነቃል፣ የጽድቅህን መኖሪያ ያከናውንልሃል። ዝማሬህ ታናሽ ቢሆን እንኳ ፍጻሜህ እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነርሱም የሚያስተምሩህንና የሚነግሩህን ቃል ከልባቸው የሚያወጡት አይደሉምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቁጥቋጦ ውሃ በሌለበት ቦታ ይለመልማል? ገና ሲለመልም ሳይቆረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው። የዝንጉ ሰው ተስፋ ይጠፋል፣ ተስፋው ይቆረጣል፣ እምነቱም እንደ ሸረሪት ቤት ይሆናል። ቤቱን ይደግፈዋል፣ አይቆምለትም፣ ይይዘዋልም፣ አይጸናለትም። ፀሐይም ሳይተኩስ ይለመልማል፣ ጫፍም በአትክልቱ ቦታ ይወጣል። በድንጋይ ክምር ላይ ሥሩ ይጣመማል፣ የድንጋዮች ቦታ ይመለከታል። ከቦታው ቢጠፋ አላየሁም ብሎ ይክደዋል። አሁን የመንገዱ ደስታ እንዲህ ነው፣ ሌላዎችም ከመሬት ይበቅላሉ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኃጢአተኛዎችም እጅ አያበረታም። አፍህን እንደገና ሳቅ ይሞላል፣ ከንፈሮችህንም እልልታ ይሞላል። የሚጠሉህ እፍረት ይለብሳሉ፣ የኃጢአተኛዎች ድንኳን አይገኝም። ምዕራፍ 9 ኢዮብም መለሰ እንዲህም አለ። በእውነት እንዲህ እንደሆነ አወቅሁ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድ ከሺህ ነገር አንዱን መመለስ አይችልም። ልቡ ጠቢብ ኃይሉም ታላቅ ነው። ደፍሮትስ በደህና የሄደ ማን ነው? ተራራዎችን ይነቅላል፣ አያውቁትም። በቁጣውም ይገለባብጣቸዋል፣ ምድርን ከስፍራው ያናውጣታል። ምሰሶቿም ይንቀጠቀጣሉ፣ ፀሐይን ያዛታል፣ አትወጣም። ከዋክብትም ያትማል፣ ሰማያትን ብቻውን ይዘረጋል። በባህሩ ማዕበል ላይ ይረግጣል። ዲብ የሚባለውን ኮከብና ኦሪዮል የሚባለውን ከዋክብት፣ ሰባቱን ከዋክብት በደቡብ በኩል ያሉትን የከዋክብት ማደሪያ ሰርቷል። የማይመረመረውን ታላላቅ ነገር፣ የማይቆጠረውን ታምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፈኝም አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለው ማን ነው? እግዚአብሔር ቁጣውን አይመልስም። ከእርሱ በታች ረዓብን የሚረዱ ይዋረዳሉ። ይልቁንስ እመለስለት ዘንድ ቃሌንስ በፊቱ እመርጥ ዘንድ እኔ ማን ነኝ? ጻድቅ ቢሆን ኑሮ አልመለስለትም ነበር፣ ወደ ፈራጅ የምለምን ነበር። ብጠራው እርሱም ቢመልስልኝ ኑሮ ቃሌን እንደሰማ አላምንም ነበር። በአውሎ ነፋስ ይሰብረኛል፣ ቁስሌንም ያለ ምክንያት ያበዛል። እተነፍስ ዘንድ አይተወኝም፣ ነገር ግን መራራን ነገር አጥግቦኛል። የኃይል ነገር ቢሆን እርሱ ኃያል ነው፣ የፍርድ ነገር ቢሆን ጊዜን ወሳኙ ማን ነው ይላል። ጻድቅ ብሆን አፌ ይወቅሰኛል፣ ፍጹም ብሆን ጠማማ ያደርገኛል። ፍጹም ነኝ ራሴንም አልመለከትም፣
ሕይወቴንም እንቃታለሁ። ይህ ሁሉ አንድ ነው። ስለዚህ ፍጹማን ክፉዎች ያጠፋል እላለሁ። መቅሰፍቱ ፈጥኖ ቢገድል በንጹሐን ፈተና ይሳለቃል። ምድር በኃጥአን እጅ ተሰጥታለች፣ የፈራጆቿ ፊት ሸፍኗል። እርሱ ካልሆነ ማን ነው? ዘመኔ ከሚሮጥ ሰው ይልቅ ይፈጥናል ይሸሻል። መልካምን አያይም የድንግል ታንኳ እንደሚፈጥር፣ ንስርም ወደ ንጥቂያው እንደሚበር ያልፋል። እኔ ሐዘር እንጉርጉሮዬን እረሳለሁ፣ ፊቴን መልሼ እጽናናለሁ ብል ንጹሕ እንደማታደርገኝ ያውቃለሁና ከመከራዬ ሁሉ እፈራለሁ። በደለኛ እንደሚሆን ሰው እሆናለሁኝ። ስለምንስ በከንቱ ደክማለሁ? በአመዳይ ውስጥ ብታጠብ እጆቼንም እጅግ ባነጻ፣ በዝቀት ውስጥ ታሰጥመኛለህ፣ ልብሴንም ይጸየፈኛል። እንዲመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለምን? እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምነው በተገኘ። በትሩን ከኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገርም ነበር አልፈራውም ነበር፣ በራሴም እንዲህ አይደለሁም እና። ምዕራፍ 10 ነፍሴ ሕይወቴን ሰለቸቻት፣ የሐዘን እንጉርጉሮዬ እለቀዋለሁ። በነፍሴም ምሬት እናገራለሁ። እግዚአብሔር እንዲህ እለዋለሁ፣ አትፍረድብኝ። የምትከራከረኝ ለምን እንደሆነ ንገረኝ። ልታስጨንቀኝ የእጅህን ሥራ ልትንቅ፣ የኃጥአን ምክር ልታበረታ ባንተ ዘንድ መልካም ነውን? በውኑ የሥጋ ዓይን አለህን? ወይስ ሰው እንደሚያይ ታየኛለህን? ወይስ ክፋቴን ትፈላልግ ዘንድ ኃጢአቴንም ትመረምር ዘንድ? ዘመንህ እንደ ሰው ዘመን ነው? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህ በላይ በደለኛ እንዳልሆንሁ ከእጅህም የሚያድን እንደሌለ አንተ ታውቃለህ። እጅህ ለወሰችኝ ሰራችኝ፣ ከዛም በኋላ ዞረኸኝ ታጠፋኝ ዘንድ ፈለግህ። እንደ ጭቃ አድርገህ እንደለወስኸኝ አስብ፣ ወደ ትቢያም ትመልሰኛለህን? በውኑ እንደ ወተት አላፈሰስኸኝም? እንደ እርጎ አላረግኸኝም? ቁርበትንና ሥጋን አለበስኸኝ፣ በአጥንትና በጅማት አጠነከርከኝ። ሕይወትና ቸርነት አደረግህልኝ፣ መጎብኘትህንም መንፈሴ ጠበቀች። እነዚህን ነገሮች በልብህ ውስጥ ሰወረህ፣ ይህ ሁሉ በሐሳብህ እንዳለ አውቃለሁ። ኃጢአት ብሠራ አንተ ትመልሰኛለህ፣ ከኃጢአቴም ንጹሕ አታደርገኝም። በደለኛ ብሆን ወዮልኝ፣ ጻድቅም ብሆን ራሴን አላነሳም። ጉስቁልና ተሞልቻለሁ፣ መከራዬንም ተመልክቻለሁ። ራሴም ከፍ ከፍ ቢል እንደ አንበሳ ታድነኛለህ። ተመልሰህም ድንቅ ነገር ታደርግልኛለህ። ምስክሮችህን ታድስብኛለህ፣ ቁጣህንም ታበዛብኛለህ። ጭፍራ በጭፍራ ላይ ትጨምርብኛለህ። ስለምን ከማኅፀን አወጣኸኝ? ዓይን ሳያየኝ ምነው በሞተው? እንዳልነበረ በሆነው ከማኅፀን ወደ መቃብር በወሰዱኝ። የሕይወቴ ዘመን ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር፣ እንደ ጨለማም ወደ ጨለመች ሥርዓትም ወደ ሌለባት ወደ ሞት ጥላ፣ ብርሃኗም እንደ ጨለማ ወደ ሆነ ምድር ሳልሄድ ጥቂት እጽናና ዘንድ ተወኝ፣ ልቀቀኝም። ምዕራፍ 11 ነዕማታዊም ሶፋር መለሰ እንዲህም አለ፣ በውኑ ለቃል ብዛት መልስ መስጠት አይገባም? ወይስ ተናጋሪ ሰው እንደ ጻድቅ ይቆጠራልን? ትምክህትህስ ሰዎችን ዝም ያሰኘዋልን? ብትሳለቅስ የሚያስፈራህ የለም። አንተ ትምህርቴ የተጣራ ነው፣ በዓይንህም ፊት ንጹሕ ነው ትላለህ። ምነው እግዚአብሔር
ቢናገርህ በአንተም ላይ ከንፈሩን ቢከፍት የጥበቡ ምስጢር ቢገልጥልህ ማስተዋል ብዙ ነውና እግዚአብሔር ለበደልህ ከሚገባው አሳንሶ እንደሚያስከፍልህ እወቅ። የእግዚአብሔር ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦል ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባህር ይልቅ ይሰፋል። እሱ ቢያልፍ ቢዘጋም ጉባኤን ቢሰበስብ የሚከለክለው ማን ነው? ምናምንቴዎች ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም። የሜዳ አህያ ግልገል ሰው ሆኖ ቢወልድ ያን ጊዜ ከንቱ ሰው ጥበብን ያገኛል። በእጅህ በደል ቢኖር አርቀው፣ በድንኳንህ ኃጢአት አይኑር። አንተ ልብህን ቅን ብታደርግ እጅህንም ወደ እርሱ ብትዘረጋ በዚያን ጊዜ በእውነት ፊትህን ያለ ነውር ታነሳለህ። ትበረታለህ፣ አትፈራም፣ መከራህንም ትረሳለህ። እንዳለፈ ውሃ ታስበዋለህ። ከቀትር ይልቅ ሕይወትህ ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል። ተስፋም ስላለህ ተዘለህ ትቀመጣለህ፣ በዙሪያህ ትመለከታለህ። በደህንነት ታርፋለህ፣ ትተኛለህ፣ የሚያስፈራህ የለም። ብዙ ሰዎች ልመና ያቀርቡልሃል፣ የክፉዎች ዓይን ግን ትጨልማለች። የሚሸበሽቡትንም ያጣሉ፣ ተስፋቸውም ነፍሳቸውን ማውጣት ነው።